እሺ ተመልካቾች እንዴት ናችሁ? እንግዲህ የዓለም ኢኮኖሚ የደረሰበትን ሌቭል አቅርቤላችሁ ነበር፣ ግን ሶስት ሀገራቶችን በደንብ ማነጻጸር ያስፈልጋል። የጃፓን፣ የአሜሪካና የቻይና ኢኮኖሚ በወረቀት ላይ ሶስቱም ካፒታሊስቶች ናቸው። ነገር ግን የተለያየ መንገድ ተከትለው የዓለምን ኢኮኖሚ እየመሩ ነው ያሉት። የተለያየ ዘዴን ተከትለው ማለት ነው። ሶስት አይነት የኮርፖሬት ኃይሎችን የፈጠሩት። እንግዲህ 2005 ላይ የዓለምን ኢኮኖሚ የምትመራው አሜሪካ ነች፣ ሁለተኛዋ ቻይና ነች፣ አራተኛዋ ጃፓን ነች። በጣም በሚገርም መልኩ ማለት ነው። አሁን ካፒታሊስትን እንዴት ነው የመሩት፣ ተቋማቶችን እንዴት ነው የመሩት ሲባል በጣም የሚገርም ልዩነት ነው ያለው። ለምሳሌ ጃፓን ውስጥ ቶዮታ በጣም ግዙፍ መኪና አምራች ነው። ኢትዮጵያ ውስጥም በብዛት ትመለከታላችሁ። ነገር ግን ብቸኛው አይደለም። የጃፓን ስርዓት ነው። አሜሪካ ውስጥ ስትመጡ ግን ጎግል የሚባለው ካምፓኒ አንድም ፋብሪካ ሳይኖረው መንግስት መቆጣጠር እስከማይችለው ድረስ ግዙፍ ገበያ ያዘ ኢኮኖሚ ነው። ቻይና ደግሞ ብትሄዱ ቻይና ትልልቅ የቴክኖሎጂ ድርጅቶችን በአንድ ሌሊት ዘግታ ልታደር ትችላለች። ታስታውሳላችሁ፣ በቻይና ውስጥ በተለይ የፋይናንስ የዳታ ምናምን እና ቴክኖሎጂ ስትራቴጂካል የሚባሉ ሴክተሮች ናቸው እና የኮሚኒስት ፓርቲ ዩንታ ከሌላቸው በስተቀር ሊቀጥሉ አይችሉም። እንደውም አሊባባ አንት ግሩፕ የሚባል ድርጅት ፐብሊክ ኦፈር አድርጎ መሸጥ ሊጀምር ሲል የቻይና መንግስት አይሆንም ብሎ ወደ 2.8 ቢሊዮን ዶላር ነው ቅጣት የጣለው አሊባባ ላይ ማለት ነው። እና ድርጅቱ ተሰርዟል። ፍርድ ቤትም ክርክርም ምንም የለበትም። በቃ ፍርድ ቤትም አይኬድም። ፓርቲው ከወሰነ ወሰነ ነው። ሶስቱም ካፒታሊስት ናቸው። አሁን የቻይና ኢኮኖሚ ካፒታሊስት አይመስልም። በወረቀት ግን ካፒታሊስት ነው። ምክንያቱም የግል ሀብትን የሚፈቅድ ነው። በተግባር ግን ትንሽ ሶሻሊስት አይነት ባህሪ ያለው ግን ካፒታሊስት ብላችሁ ነው የምትጠሩት አሁን ላይ። አሁን ምክንያቱም ሶስቱም የተለያየ የኢኮኖሚ ሞዴል ነው የተከተሉት። ካፒታሊስትንም ቢመሩ ነገር ግን የተለያየ ውጤት ነው የሚያገኙት ኮርፖሬሽኖች ላይ። ስለዚህ ዛሬ በሀሳብ ሳይሆን በተግባር የድርጅቶችን ምሳሌ እያመጣው እንመለከተዋለን። የሶስቱም ኢኮኖሚ ካፒታሊስት ነው። ነገር ግን የተለያየ ቡድን እናደርጋቸው። ለምሳሌ የጃፓን የጥቂት አምራቾችና ጥቂት አቅራቢዎችን የሚያበረታታ ኢኮኖሚ ነው። ይሄ ኦሊጎፖሊ የሚባለው ለምሳሌ ሞኖፖሊ ማለት አንድ አቅራቢ ብቻ ሲኖር ነው። ኦሊጎፖሊ ማለት ደግሞ ጥቂት አቅራቢዎች 2 3 4 5 አቅራቢ ብቻ ሲኖር ማለት። ሌሎች ደግሞ አሉ ፐርፌክት ኮምፒቲቲቭ የሆኑትም ደግሞ አለ በጣም ብዙ አቅራቢዎች አሉበት ማለት ነው። እንደሱ አይ ባህሪ ሲኖረው የአሜሪካ ኢኮኖሚ ደግሞ ይህ ፕላትፎርሞች ላይ የብቸኛ አቅራቢነት ባህሪ ያለው ካፒታሊስት የሚባለው ነው። የቻይና ደግሞ ቀጥታ በመንግስት የሚመራ ፕላትፎርሞች እንደሱ የሚከተል ካፒታሊስታዊ ስርዓት ያለበት ነው። ካፒታሊስት ነው፣ ነገር ግን ቁጥጥሩ የሶሻሊስት ነው እና የግለሰብ ሀብትን ስለሚፈቅድ ሙሉ ለሙሉ ሶሻሊስት የምትሉት አይደለም። አሁን ተመሳሳይ የኢኮኖሚ ዘዴ ነው፣ ካፒታሊስትን እየተከተሉ ነው። ነገር ግን የተለያየ ህግ ነው። በጣም የተለያየ ውጤት ነው ያመጡት። ለምሳሌ ጃፓንን እንመልከት። ተራ በተራ የጃፓን የአሜሪካና የቻይና እያደረግን እንመልከታቸው። ለምሳሌ የጃፓን ኢኮኖሚ ኦሊጎፖሊን የሚከተለው እያለ ነው። ጥቂት አቅራቢ ጥቂት አምራቾችን ማለት ነው። ለምሳሌ ቶዮታ መኪና አምራቹን አስቡት። ግዙፍ ነው ግን ብቸኛ አይደለም። ተፎካካሪዎች አሉበት። ለምሳሌ ሆንዳ መኪና አለ፣ ኒሳን የሚባለው አለ፣ ማዝዳ፣ ሚትሱቢሺ በጣም ብዙ መኪኖች አሉ። አሁን እነዚህ የመኪና ፋብሪካዎች አንዱን ለመጣል አይደለም ፉክክር የሚያደርጉት። የጃፓንም ኢኮኖሚ ይህንን አይፈቅድም። እንደውም እነዚህ ካምፓኒዎች ከአንድ ተመሳሳይ ድርጅት ግብአት ሊገዙ ይችላሉ፣ ጎማ ሊገዙ ይችላሉ። ሆንዳም ቶዮታም ከአንድ ድርጅት ጎማ ሊቀበሉ ይችላሉ። ሆንዳም ኒሳንም ከአንድ ድርጅት የማርሽ ብረት ሊቀበሉ ይችላሉ። ይህንን ሆን ብለው ነው የገነቡት። ስለዚህ አሁን ቶዮታ ብቻውን ዋጋ መጫን አይችልም የገበያ የመኪና ገበያ ላይ። ምክንያቱም ሆንዳና ኒሳን እና ሚትሱቢሺና ማዝዳ ከጎን እንዳሉ ስለሚያውቅ እነሱን እየጠበቀ ነው ዋጋ ሊጨምር የሚችለው እንጂ እንዳፈለገ ዋጋ የሚጭንበት ስርዓት የለውም። ሌላውም በዋጋ ማጭበርበርም አይችልም፣ በጥራት ማታለልም አይችልም። ስለዚህ የኃይላቸው ምንጭ ከምንድን ነው የሚነሳው? ከማምረት አቅምና የአቅርቦት ሰንሰለትን ከመቆጣጠር ጋር ነው የሚነሳው። በቃ ደንበኞች ላይ ምንም ገደብ የሚጥሉ አይደለም፣ ነፃ ገበያን የሚፈቅድ ነው። የጃፓን ኮርፖሬቶችን የሚመራበት ሁኔታ ለምሳሌ ሚትሱቢሺ የሚባል ግሩፕ አለ። ምንም የሚቆጣጠር ማለት ነው። የፋይናንስ ስርዓትን፣ ንግድን፣ ሎጂስቲክን እነዚህን የሚሰራ ማለት ነው እና ግዙፍ ነው። ደግሞ ሌሎች ተፎካካሪዎችም አሉ እንደዚህ ይሄ ፋይናንስ ላይም ንግድ ላይም ሎጂስቲክ ላይ የሚሰሩ። ለምሳሌ ሚትሱ የሚባል አለ፣ ሱሚቶሞ የሚባሉ ድርጅቶች አሉ።
የሚገርመው ሚትሱቢሺ ግዙፍ ነኝ ብሎ እነዚህን ሊያጠፋ አይሞክርም። በትብብር እንዳውም ይሰራሉ። ኮኦፕሬሽን ነው የሚሰራው። እና በዚህ ምን አተረፉ ካላችሁ በጣም የተረጋጋ ኢኮኖሚ፣ በቃ የረጅም ጊዜ የመተባበር መንፈስ ያለው ኢኮኖሚ ነው የፈጠሩት። አነስተኛ መቀናቀን ያለበት ኢኮኖሚ ነው የፈጠሩት። ምናልባት በዚህ ፈጠራ አነስተኛ እንዲሆን አድርጓል ይባላል የጃፓን ኢኮኖሚ ላይ። ላለፉት 25 ዓመታቶች የጃፓን ኢኮኖሚ እየቀዘቀዘ የመጣው አሁን በጀርመንም በሌሎችም እየተቀደመች፣ በቻይናም የተቀደመችው በጀርመንም እየተቀደመች ያለችው በዚህ ነው። የዛሬ 25 ዓመት ከአሜሪካ ቀጥሎ ግዙፍ ኢኮኖሚ የጃፓን ነበር። አሁን አራተኛ ነው። በቻይና ተበልጣለች፣ ኢቭን በጀርመን ተበልጣለች። ነገር ግን የጃፓን ኢኮኖሚ ይሄ ጥቂት አንድ ብቻ አምራች ኖሮ ይሄ ግዙፍ ተቆጣጣሪ ሆኖ የሚቀጥልበትን አጥፍታለች። ሞኖፖሊስት የሚባለውን ሲስተም አጥፍታለች። ግን ምንም መስዋዕት አድርጋ ነው? በፍጥነት ማደግ ትችል የነበረበትን ስርዓት መስዋዕት አድርጋ ነው። ኮርፖሬቶቹ እዛ እንደዚህ ነው የሚመሩት። የአሜሪካንን ደግሞ እንመልከት። የአሜሪካ አሁን ያለው ኢኮኖሚ ፕላትፎርም ይሄ የሞኖፖሊ አይነት ባህሪ እየያዘ ነው። የቢዝነሶቹ ባህሪ እንደዛ እየሆኑ ነው። ለምሳሌ ጎግልን ተመልከቱት። አሁን ጎግል በቃ ሰርችንግ ኢንጂን ነው አይደለም? ዩቲዩብም የጎግል ነው። በቃ ዩቲዩብ አሁን እንኳን እየተመለከታችሁ ያላችሁት እኔን እንኳን የምታዳምጡበት ዩቲዩብ ነው ይሄን የሚቆጣጠረው። ስለዚህ መረጃና ዲጂታል ማርኬቲንግን እና ዲጂታል ማስታወቂያን የያዘ ፕላትፎርም ነው። አሁን ሌሎች ጎግልን ሊፎካከሩ የሚችሉ ተፎካካሪዎች ቢመጡ ገበያው ላይ ሰርቫይቭ ማድረግ አይችሉም፣ ጭራሽ ይጠፋሉ። ደግሞ ብዙ ታስታውሳላችሁ እንደ ጎግል አይነት ሰርችንግ የነበሩ ኢንጂኖች ነበሩ። አሁን ገበያ ላይ የሉም እኮ። እኛ ተማሪ እያለን እንኳን ነበሩ እነ ያሆ ሌሎች ነበሩ፣ የሉም እኮ አሁን ገበያ ላይ። ሲስተሙ ይህን እንዲያጠፉ ነው የሚያዘው። ስለዚህ የኃይላቸው ከምንጭ ከምን ይነሳል? ኔትወርክ ጠንካራ አድርጎ ከመያዝ፣ መረጃን ከመያዝ ይነሳል። ስለዚህ አሸናፊዎች ገበያው ላይ ሰርቫይቭ አድርጎ ይቆያሉ። ይሄንን ይፈቅዳል የአሜሪካ ኢኮኖሚ ኮርፖሬት። ጃፓን ውስጥ ይሄ ሊኖር አይችልም። ለምሳሌ አፕልን አስታውሱ። አፕል ጠቅላላ የኢኮሲስተሙን የተቆጣጠረ ነው። ዲቫይሶች ያመርታል። ለምሳሌ ሞባይልም፣ ላፕቶፕም፣ ኤርፎንም ሊያመርት ይችላል። በጣም ብዙ ዲቫይሶችን ያመርታል አፕል። እጆቻችሁ ላይም ይኖራቸዋል። ኦፕሬቲንግ ሲስተምም ደግሞ ያመርታል። iOS የሚባለውን ኦፕሬቲንግ ሲስተምም ያመርታል ለኮምፒውተሮች፣ ለሞባይሎች፣ ለታቦች ማለት ነው። አፕሊኬሽኖችንም ይሸጣል። አፕል ፔይ የሚባል ደግሞ የፔመንት ሲስተምም አለው። አሁን ሌሎች ተመሳሳይ አልሚዎች ቢመጡ ኦልሞስት ሞኖፖል ስለሆነ የአፕልን ሕግ ይቀበላሉ እንጂ ካልሆነ ከገበያ ነው የሚወጡት። ሌላ ተመሳሳዮችም አሉ። ስለዚህ በኮኦርዲኔሽን አይደለም የሚሰሩት የአሜሪካ ውስጥ ያሉት ኮርፖሬሽኖች፣ ትልልቅ ካምፓኒዎች ኦልሞስት ኢኮሲስተሙ ሞኖፖል አድርገው ነው የሚይዙት። አሁን ሜታን አስታውሱት። ሜታ አሁን ፌስቡክ ያለበት ማለት ኢንስታግራምን ገዛ። ሌሎች አፖች ሲመጡ እየጠቀለለ ነው የሚይዘው። ቴስላን ታውቃላችሁ። አሁን በቃ አውቶሜትድ የሆኑ መኪናዎችን፣ አውቶኖመስ የሆኑ መኪናዎችን፣ ሌሎችን የሚያመርተው እነ ኤለን መስክ ያሉበት ማለት ይሄ የመጠቅለል አይነት ባህሪ ያለበት የአሜሪካ ኮርፖሬት የሚመራበት መንገድ። አማዞንን አስታውሱት። አማዞን ማለት ገበያ ሲደመር መሰረተ ልማት ማለት ነው። ምንም ሳያመርት የሚሸጥ ድርጅት ማለት ነው። አማዞን ሱፐርማርኬት ልትሉ ትችላላችሁ፣ ግን ብዙ በስሩ የሚይዛቸው ድርጅቶች አሉ። ሎጂስቲኩን ይቆጣጠራል። ክላውድ ኮምፒውቲንግ ሲስተሞች አሉ። ኮምፒውተር ያመርታል፣ ስቶሬጅ ያመርታል፣ ዳታ ያመርታል። ሱፐርማርኬቶችን፣ ዴሊቨሪንጎች በሙሉ የሚሰራ ነው። አሁን እንደ አማዞን የሚጠቀልል ድርጅት በጃፓን ውስጥ ልታስቡ አትችሉ። የቻይና ደግሞ ከፍተኛ ቁጥጥር ያለበት ነው። በጃፓን የሳሳ ነው፣ ግን በቻይና ደግሞ በፍጹም ከፍተኛ ቁጥጥር ያለበት ነው። ለአሜሪካ ኢኮኖሚ ይሄ ምንን አተረፈለት ካላችሁ በፍጥነት እንዲያድጉ ያደርገው። ላለፉት 25 ዓመታቶች የአሜሪካ ኢኮኖሚ ከ20 ትሪሊዮን ዶላር በላይ ጨምሯል ጂዲፒ ላይ። ስለዚህ ፈጠራን ጨምረዋል ማለት ነው። ዓለምን ለመቆጣጠር እድል ሰጥቷቸዋል። ዓለምን ግሎባል ፕላትፎርም ነው የሆኑት። አሁን እጆቻችሁ ላይ ፌስቡክ የሌለው የለም፣ ሜታ የሌለው የለም፣ iOS ሲስተም የሌለው የለም። አስታውሱ፣ ጉግልን የማይጠቀም የለም፣ ዩቲዩብን የማይጠቀም የለም፣ የአሜሪካ ፕላትፎርሞችን በሙሉ የማይጠቀም የለም እኮ። ዓለምን እንዲቆጣጠሩና ግሎባል ፕላትፎርሙን እንዲይዙ አድርጓቸዋል። ስለዚህ የአሜሪካ ኢኮኖሚ አንድ ድርጅት ዶሚናንት እንዲሆን፣ ሞኖፖል እንዲሆን ይፈቅዳል። ቆይቶ ነው ሬጉሌት የሚያደርገው። ይሄ ጃፓንና ቻይና ላይ ብታስቡት አይደለም። ለምሳሌ የቻይናን እንመልከት። የቻይና የመንግስት ቀጥታ ቁጥጥር ያለበት ፕላትፎርም ካፒታሊዝም አይነት ባህሪ አለበት። ትንሽ የአሜሪካን ይመስላል። የቻይና ኢኮኖሚ ስርዓት
አንዳንድ ጉዳዮች ላይ ኮርፖሬቶች ላይ ማለት ነው። ነገር ግን የመንግስት ከፍተኛ ቁጥጥር ያለበት ነው። ለምሳሌ አሊባባን አስታውሱ። አሊባባ ምናልባት ከነ አፕል ጋር ልታቀራርቡት የምትችሉት ነው፣ ከነ አማዞን ጋር ልታቀራርቡት የምትችሉት በቻይና ዶሚኔትድ የሆነ ነው። አሁን ለምሳሌ አሊባባ ኢኮሜርስ አለው፣ አሊፔ የሚባል የፔመንት ሲስተም አለው፣ ደግሞ ክላውድ ሰርቪሶችም አሉበት። ነገር ግን መንግስት የሚቆጣጠረውን በከፍተኛ ሁኔታ አንት ግሩፕን ቅድም ነግሬያቸዋለሁ፣ ቅጣት የሚጥልበት ነው፣ ድርጅቶችን የሚሰርዝበት ነው፣ ደግሞ ሪስትራክቸር እንዲያደርግ ደግሞ ጫና የሚፈጥርበት ነው። ምክንያቱም የቻይና መንግስት የሚያስበው ምንድን ነው? ፕላትፎርሙ ማሳደግ ይችላል፣ ነገር ግን መንግስት ከሚቆጣጠረው ውጪ መሆን የለበትም ብሎ ያምናል። እንደዚያ ባህሪ ያለበት ደግሞ ቻይና ስትሄዱ ኮርፖሬቶች የሚመሩበት ለምሳሌ ቴንሴንት የሚባል ተቋም አለ። አሁን ይሄ ሜሴጂንግ ዊቻት የሚባለው ማለት ነው በጣም የተለመደው። ሌሎቹ ሶሻል ሚዲያዎች ላይ ቻይና የሉም፣ ግን ዊቻት የሚባለው አለ። ሜሴጂንግ የሚሰራው የፔመንት ሲስተምን ይሰራል። ይሄ ቴንሴንት የሚባለው ጌሞችን ፕሮቫይድ የሚያደርግ ነው። ግን የመንግስት ሲሪየስ የሆነ ቁጥጥር ያለበት ነው። ለምሳሌ የድርጅት መረጃውን ለመንግስት የማጋራት ግዴታ አለበት። ይሄ ከብሔራዊ ፍላጎት ጋር ግዴታ ማጣጣም አለበት። አገልግሎቱን ከቻይና ብሔራዊ ፍላጎት ጋር የቻይና መንግስት የቁጥጥር ስርዓትን መቀበል አለበት። የሚያገኘው መረጃ በሙሉ ከመንግስት ጋር ማጋራት አለበት። አሜሪካ ያሉ ካምፓኒዎች እንደዚህ ለማድረግ ብዙ ሪዚስት ያደርጋሉ። ህዋዌንም አስቡት። ህዋዌ ስትራቴጂክ የሚባል ተቋም ነው። የመንግስት ነው ቶታል የሚመስለው፣ ግን 99 በመቶ የሰራተኞች እኮ ነው። 1 ከመቶ ብቻ ነው የመስራቹ። ህዋዌ የሚባለው ካምፓኒ ኢትዮጵያ ውስጥም በብዛት ትመለከቱታላችሁ። አሁን ዓለም አቀፍ ተፎካካሪ እንዲሆን ይፈልጋሉ። የመንግስት ድጋፍ ያለበት ነው። ኢቨን እንደ ናሽናል ሴኪዩሪቲ ነው የሚቆጠረው። ደግሞ ህዋዌ ብዙም ክርክር ታዩበታላችሁ በአሜሪካ ኢኮኖሚ ውስጥ። ግን እንደ አሜሪካ ተቋማት ህዋዌ ከፖለቲካ ነፃ መሆን አይችልም። የሰራተኞች ሀብት ነው ተብሎ ነፃ ሊሆን አይችልም። በጣም ከፍተኛ ቁጥጥር አለበት። አሁን እነሱ ይሄ ምን አመጣላቸው? በፍጥነት ማደግ አመጣላቸው። ላለፉት 25 ዓመታቶች ኦልሞስት ወደ 18 ትሪሊዮን ዶላር ጠቅላላ ሀገራዊ ምርት ድምር ነው ያገኙት እነሱ። የቻይና ኢኮኖሚ በፍጥነት እንዲያደግ እድል ሰጣቸው። ኮርፖሬት የሚመሩበት መንገድ ስትራቴጂክ ቁጥጥር ያደርጋሉ። አንዳንዴ የማይታሰብም ቁጥጥር ያደርጋሉ። ምን ነው የሚቆጣጠሩት? በዋናነት የግለሰብ የበላይነት፣ የግለሰብ ፊርሞች የበላይነትን ግን ይቆጣጠራሉ። ምክንያቱም ቻይና እንደዚህ አይነት እድገቶችን ትደግፋለች። ነገር ግን ዲሲፕሊን በሆነ መልኩ መሄድ አለባቸው ኮርፖሬተሮች፣ እነዚህ ግዙፍ ካምፓኒዎች ብለው ያምናል የቻይና ኢኮኖሚ። እንግዲህ ያያቸዋቸው ሶስቱም ካፒታሊስት ስርዓት ነው በወረቀት ላይ ያላቸው። ነገር ግን ኮርፖሬቶችን፣ ትልልቅ ካምፓኒዎች የሚመሩበት መንገድ ግን ፍጹም የተለያየ ነው። በተለያየው እየሄዱ ግን የዓለምን ኢኮኖሚ አንደኛ፣ ሁለተኛ፣ ሶስተኛ ሆነው ቆይተዋል። አሁን አንደኛ፣ ሁለተኛና አራተኛ ሆነው እየመሩ ነው ያሉት። የሶስቱን ድምር ብትመለከቱ ኦልሞስት ወደ 50 ከመቶ የሚሆነውን የዓለምን ጠቅላላ ሀገራዊ ምርት የያዙት እነዚህ 3 ሀገራቶች ናቸው። ስለዚህ ጃፓኖች ድርጅቶች ኢኮኖሚያዊ መረጋጋትን እንዲፈጥሩ ነው የሚሰሩት። አሜሪካኖችን ደግሞ ካያችሁ ድርጅቶች ፈጠራን እንዲያሳድጉ ያበረታታሉ። ቻይኖች ደግሞ ድርጅቶች እንዲያድጉ ነገር ግን ከቁጥጥር ውጭ እንዳይሆኑ ደግሞ ያስባሉ። እነዚህ ነው የሚያከናውኑት። ይሄን ነገር በደንብ ብታነቡት ኢንተረስቲንግ የሆኑ ሀሳቦች ነው። አንዳንድ ወረቀት ላይ የተቀመጠና ዓለም ትመራበታለች ብለን የምናስበው ሀገራት ይመሩበታል ብለን የምናስበው የኢኮኖሚ አካሄድ እታች ሲወረድ ግን ሌላ ነው፣ በአፈጻጸም ሌላ ነው። ከዚህ ቀደም የሲንጋፖርን ኤክስፒሪየንስ አምጥቼላችሁ ነበር። ከተጻፈው ውጪ ነው የተንቀሳቀሱት። እነዚህ ሀገራት ከተጻፈው ውጪ ነው የተንቀሳቀሱ ያሉት፣ ግን በጣም ውጤታማ ሲያደርጋቸው ትመለከታላችሁ በየኮንቴክስቱ ስለሚሄዱ ማለት ነው። ስለዚህ ይህንን መረጃ ለእናንተ ላጋራችሁ ስለፈለግኩ ነው። እንደምትወዱት እና እንደወደዳችሁ ተስፋ አደርጋለሁ። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም እና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።